በቴሌቪዥን ፕሮግራም አዘጋጅነትና አቅራቢነት የምናውቀው ኮሜዲያን አሌክስ አሁን ያለበት አሳዛኝ የጤና ሁኔታ ለሕዝብ ይፋ ሆኗል። የተወዳጁ ኮሜዲያን ቤተሰቦች ኢትዮጵያውያን በጸሎትና በዱዓ ከጎናችን ቁሙ በማለት ተማጽኗቸውን አስተላልፈዋል። አሌክስ ያጋጠመው የጤና ቀውስ ምንድነው? የህመሙ ምክንያትስ ምን ይሆን የሚለውን ጠይቀናል። መልሳለን እናደርሳችኋለን። ከሚስ ደብረ ብርሃንነት እስከ ጥቁር አንበሳው የህይወት ተጋድሎ፣ ከባድሚንተን ወርቅ እስከ አዲሱ ዶት ፊልም የጽናት ተረፈ እጅግ አስገራሚና አነጋጋሪ የህይወት ጉዞ እናስቃኛችኋለን። ሰሞነኛ አነጋጋሪ የሆኑ ጉዳዮችን በእንደዚህ መልኩ አዘጋጅተናል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ እውነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ ማድረግም እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ሰሞነኛ ቀዳሚ መረጃችን እናመራለን። በኢትዮጵያ የኮሜዲ ስራ ውስጥ በጣም ተወዳጅ ከሆኑ በርካታ የኮሜዲ ስራዎችን ማቅረብ ከቻሉ እውቅ የሚባሉ ሰዎች መካከል አንዱ የሆነው አለማየሁ ጌታቸው ነው። በስፋት የሚታወቀው አሌክስ በሚል መጠሪያው ነው። ኮሜዲያን አሌክስ እያሉ ብዙዎች ሰዎች በልዩ ልዩ ስራዎቹ ይቀባበሉታል። አሌክስ በመድረክ ላይ ንጉስ ነው። ስታንዳርድ ኮሜዲ ላይ ይታወቃል። በተለያዩ ቪዲዮዎችም ላይ እንዲሁ እናውቀዋለን። ከዚህ በተጨማሪ ተጨማሪ የቴሌቪዥን ፕሮግራሞችን በማዘጋጀት በማቅረብም ጭምር እናውቀዋለን። በአባይ ቴሌቪዥን እየቀረበ የሚገኘው ተወዳጁ የዋሻው እንዴ ፕሮግራም ዋና መስራች ከሆኑት መካከል አንዱ እንደሆነ ይነገርለታል። ተወዳጁ የዋሻው እንዴ ፕሮግራም ዋና መስራች ከሆኑት መካከል አንዱ እንደሆነ ይነገርለታል። ከዚህ በፊት በፕሮግራሙ ላይ ተሳታፊ ነበረ፣ ከሌሎች ኮሜዲያኖች ጋር በመሆን ማለት ነው። በኋላ ደግሞ በአዲስ ቴሌቪዥን ላይ ተሳታፊ ነበር። በቅርቡ ደግሞ በኢቢኤስ ቴሌቪዥን በአንድ ፕሮግራም ተመልክተነው ነበር። ቀደም ሲል ህይወቱ ያለፈው ተወዳጁ ነጻነት ወርቅነህ ያቀርበው በነበረው የቤተሰብ ጨዋታ ፕሮግራም ላይ ነጻነትን ወክለው ይጫወታሉ፣ ይሰራሉ፣ ያቀርባሉ ተብለው እድሉ ከተሰጣቸውና ሙከራ ካደረጉ ተወዳጅ ሰዎች መካከል አንዱ ሆኖ ተመልክተነው ነበር። በዚህም ድንቅ የሆነ ልዩ አቀራረብም ታይቶበታል። በርካቶችም በቀጥታ ነጻነት ወርቅነህን መተካት ባይችል እንኳን ነገር ግን አሌክስ ለዚህ ፕሮግራም ብቃት ያለው ሰው ነውና ይህንን ፕሮግራም መምራት ይችላል፣ መምራትም አለበት የሚሉ በርካታ አስተያየቶችም ሲሰጡ ነበር። እነዚህ ነገሮች አስተያየት እየተሰጠ ባለበት ድንገት አንድ ነገር ተከሰተ። አሌክስ ህመም ገጠመውና ወደ ሆስፒታል ገባ። በዚህ ሰዓት በሀሌሉያ ሆስፒታል ውስጥ ይገኛል። በድንገተኛ ክፍል ውስጥ ከፍተኛ ርብርብም እየተደረገለት እንደሚገኝ ቤተሰቦቹ ጠቅሰዋል። ለሁሉም ቤተሰቦች ከፍተኛ ጭንቀትንም እንደፈጠረባቸውና ነገር ግን የኢትዮጵያ ሕዝብ በዱዓና በጸሎት ከጎናችን ሊቆምልን ይገባል ብለዋል። ከዚህም በተጨማሪ ለሕክምና ወጪ እንዲጠቅመው በማስታወቅ በተቀመጠውና ይፋ በወጣው አካውንት ቁጥሩ ኢትዮጵያውያን እገዛ እንዲያደርጉ ጥሪም እያቀረበ ይገኛል። ስክሪኑ ላይ እናስቀምጥላችኋለን አካውንት ቁጥሩን። አሌክስ ከናንተ ከትላንት ወዲያ ወደ ሆስፒታል ከገባ በኋላ የተወሰኑ ለውጦች ቢታዩበትም ነገር ግን በአንድ ጊዜ ለውጥ ስለማይመጣ የህክምና ሂደቱ በራሱ የሚፈልገው ጊዜ ስለሚኖር አሁንም ቢሆን እጅግ አሳሳቢ ሁኔታ ላይ እንደሚገኝ ነው የተጠቆመው። ፈጣሪ ምህረቱን ይላክልህ ለማለት እንፈልጋለን። ወደ ቀጣዩ መረጃችን እናመራለን። ከሚስ ደብረ ብርሃንነት እስከ ጥቁር አንበሳው የህይወት ተጋድሎ፣ ከባድሚንተን ወርቅ እስከ አዲሱ ዶት ፊልም የጽናት ተረፈ እጅግ አስገራሚና አነጋጋሪ የህይወት ጉዞ በርካቶችን እያነጋገረ ይገኛል። እኛም እንዲህ ባለ መልኩ እናስቃኛችኋለን። እናት ጠላ ሽጣ መከራይታ ያሳደገቻት ገና በህፃንነቷ ከሞት የተረፈችውና ስሟን ጽናት ብላ እናቷ ያወጣችላት ያቸው የደብረ ብርሃን ልጅ ዛሬ በኢትዮጵያ ሲኒማ ላይ ትልቅ የታሪክ አሻራ እያስቀመጠች ትገኛለች። ይህንን በሰይፉ በኢቢኤስ ፕሮግራም ላይ የቀረበውን የቆንጅት ተዋናይ ጽናት ተረፈን አስደናቂና ልብ የሚነካ የህይወት ጉዞ ስንሰማ ከጀርባዋ ያለውን ታላቅ ተጋድሎ ላለማድነቅ አይቻልም። ጽናት ተረፈ የቀድሞዋ የደብረ ብርሃን የሰሜን ሸዋና የአማራ ክልል የውበት ንግስት ሚስ አማራ ብቻ አይደለችም። ስሟ እንደሚያመላክተው የጥንካሬና የጽናት ተምሳሌት የሆነች እውነተኛ የጥበብ ሰው ናት።
ለመሆኑ ጽናት የሚለው ስም እንዴት ወጣላት? የሰው ልጅ ገና ሕፃን ሆኖ የሚያልፍበት መከራ በእውነት ይገርማል። ጽናት በተወለደች ማግስት በወቅቱ በነበረው ጎጂ ባህል ምክንያት እንጥል ለማስቆረጥ ትወሰዳለች። ነገር ግን እንጥሏን ሊቆርጥ የመጣው የሀገር ውስጥ ባለሙያ በወቅቱ ባረቄ ሰክሮ ስለነበር የሕፃኗን እንጥል ሲቆርጥ ከፍተኛ የአካል ጉዳትና ከባድ የደም መፍሰስ ያጋጥማታል። ደብረ ብርሃን ሆስፒታል ከአቅማችን በላይ ነው በማለቱ ሕፃኗ ደም አጥታ ልትሞት ስትል በሰፈር ሰው እርዳታ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ትላካለች። ዶክተሮች ተስፋ በቆረጡበት ህይወቷ ልታልፍ በጥቂት ሰከንዶች በቀረችበት ያንን አስቸጋሪ ወቅት በአንድ ጀግና ዶክተር ጥረትና በእግዚአብሔር ተአምር ከአንድ ወር ኮማ በኋላ ልትነቃ ችላለች። እናቷ ወይዘሮ ሙሉ መላኩ ይህንን ሁሉ መከራ ተቋቁማ በመትረፏ ስሟን ጽናት አሉት። ይህች ልጅ ያደገችው በደብረ ብርሃን ከተማ አጅብ በተባለ ሰፈር ውስጥ ነው። እናቷ ጠላ እየሸጠች እሷንና ታላቅ እህቷን በብዙ መከራና እንክብካቤ ያሳደገቻቸው። ጽናት ወደ አዲስ አበባ ስትመጣ ለኪነ ጥበብ ስራ ስትመጣ በእጇ የነበረው 700 ብር፣ አንድ ፍራሽ፣ 2 ስንቅና የእናቷ ሙሉ ምርቃት ብቻ ነበር። አዲስ አበባ ስትደርስ እድሜዋ በጣም ትንሽ በመሆኑ አንቺ ልጅ ቤት አትከፊም፣ ጠፍተሽ የመጣሽ ነሽ እየተባለች ቤት አናከራይም በሚሉ በአከራዮች ብዙ ተፈትናለች። ነገር ግን አልተንበረከከችም። የሀገሯን የደብረ ብርሃን አረቄ ለአዲስ አበባ ሰዎች እየገዛች በመሸጥ አበባና ዲኮር ስራዎችን በመስራት በዩቲዩብ የጉዞ ፕሮግራም ትራቭል ሾው በማቅረብ ራሷንና እናቷን ለመርዳት ሌት ተቀን ትጥራለች። ሌላው ቀርቶ በአማራ ክልል በባድሚንተን ስፖርት በርካታ የወርቅና የብር ሜዳሊያዎችን ያጠለቀች ስፖርተኛም ጭምር ነበረች። ዛሬ ግን ጽናት ተረፈ በኢትዮጵያ ሲኒማ ውስጥ ትልቅ መነጋገሪያ የሆነውን ህዶቴ የተሰኘውን አዲስ ፊልም ይዛ ከፊታችን ቆማለች። ይህ ፊልም በሀገራችን ገጠር አሁንም ድረስ በስውር የሚፈጸመውንና የሴት ልጆችን ህይወትና ህልም የሚቀጥፈውን አስከፊውን የሴት ልጅ ግርዛት ታሪክ ያተኮረ ልቦለድ ነው። ፊልሙን ለመስራት የተከፈለው ዋጋ ግን ሌላ ትልቅ ፊልም የሚወጣው ነው። በወላይታ ደልቦ በተባለች ገጠር ከተማ ፊልሙ ሲቀረጽ የገጠማቸው ነገር እጅግ አስደንጋጭ ነበር። በፊልሙ ላይ እንደ ገራዥ ሆና የምትተውነውን የሀገር ውስጥ ሴትዮ ሲፈልጉ የምር ገራዥ ሴትዮ እውነተኛ መቁረጫ እቃዋን ይዛ መጣች። ሴትዮዋ የመሰላት የምር ልጅ ልትገርዝ የተጠራች ነበር። ይህ እኮ ለሴት ልጅ ሙሽርነት ነው፣ ባህላችን ነው እያለች ስትከራከር የፊልሙ ቡድን ፖሊሶች የጉዳዩን አስከፊነት ሲያስረዷትና ሊያስተምሯት ችለዋል። በፊልሙ ላይ አባት ሆኖ የሚሰራው ተዋናይ በትዕይንቱ ስሜት ተነክቶ እኔ ራሴ ሴት ልጆች አሉኝ፣ እንዴት እንዲህ ይጨከናል ብሎ እያለቀሰ ቀረጻውን ጥሎ እስከ ማውጣት ደርሷል። ጽናት ለዚህ ፊልም ስኬት ህይወቷን ነው የሰጠችው። ከሞተር ሳይክል ላይ ተከስክሳ ጥሻ ውስጥ የወደቀችበት ለ27 ቀናት ያለማቋረጥ በመቀረጿ ሙሉ ጉልበቷ አልቆ ራሷን ስታ ሆስፒታል የገባችበትና ግሉኮስ የተሰካላት ግሉኮሱን ነቅላ ወደ ቀረጻ የተመለሰችበት ታሪክ የጥበብ ፍቅሯን ያሳያል። ከሁሉም በላይ ደግሞ በሚያስደነግጥ ሁኔታ ማታ 10 ሰዓት ተኩል አካባቢ ከተዋናይ አማኑኤል ወልደ ጋር በጣም የስሜት ትዕይንት እየቀረጹ ሳለ በዱር ጅቦች ተከበው ነበር። ጅቦቹ 2 እና 3 ሆነው መጥተው ጓደኞቻቸውን ጠርተው ሊያጠቋቸው ሲሉ መኪና ውስጥ በመግባት ለጥቂት ነው የተረፉት። ተዋናይ አማኑኤል ጅቡ ሊይዘው ሲል በአስደናቂ ሁኔታ ያመለጠበት የአጋጣሚ ፈጣሪ አትርፏቸው እንጂ እጅግ አስፈሪ እንደነበርም ትናገራለች። ይህ ሁሉ መከራ፣ ስቃይና ፍልሜ የተደረገውን አንድን ትልቅ ሀገራዊ መልእክት ለህዝብ ለማድረስ ነው። ህዶቴ ፊልም ከሰኔ 7 ጀምሮ በዓለም ሲኒማ በደማቅ ሁኔታ መታየት ይጀምራል። ጽናት ተረፈ በመቀጠልም በየክፍለ ሀገሩ የከተማ ጉብኝት ቱር የሚያደርግ ሲሆን በጀርመን ሀገር በሚገኝ የፊልም ኩባንያ አማካኝነት በአውሮፓ መድረኮችም ላይ ለእይታ ይቀርባል። የተወደዳችሁና የተከበራችሁ በተለያየ የዓለም ክፍል ያላችሁ ውድ የዛምራን አዲስ ቤተሰቦች ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና ላቅ ያለ ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ላሳስባችሁ እወዳለሁ። በያላችሁበት ሰላማችሁ እንዲበዛ እየተመኘሁ የዛሬን እዚህ ጋር አበቃው። ቸር ቆዩ።